በድሬዳዋ አስተዳደር ሙሉ በሙሉ በዲጂታል አሰራርና በዘመናዊ የሕክምና ቴክኖሎጂ የተደራጀው በ2.5 ቢሊዮን ብር ወጪ የተገነባው ኢፍቱ ጀነራል ሆስፒታል በድሬዳዋ አስተዳደር ክቡር ከንቲባ አቶ ከድር ጁሃርና በኢፌዴሪ ጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በዛሬው ዕለት በይፋ ተመርቆ ለአገልግሎት ክፍት ሆኗል። በዛሬው ዕለት ሰኔ 27 2018 ዓ.ም ድሬዳዋ ደግሞ በጣም ትልቅ ከ2.5 ቢሊዮን ብር ወጥቶበት በዚህ ደረጃ በአማረ መልኩ ውስጡን ዘመናዊ እዚህ አካባቢ ላይ የማይገኙ የሕክምና መሳሪያዎችንም ጭምር የተሟላበት ለ500 ሰው ለቤተሰብ እንጀራ አውጥቶ ሰው በተማረው ሙያ በዚህ ልክ ሀገሩንም ህዝቡንም እያገለገለ ቤተሰቡንም እንዲያኖር ለማድረግ ትልቅ ተስጦም ስለሆነ እንደ ድሬዳዋ ቀጣይ ከኢፍቱ ጀነራል ሆስፒታል ወደ ኢፍቱ ቢዝነስ ይቀይርበት እቅድ አቅደን እየሰራን ነውና ከዚህ አንፃር አስተዳደሩ በተቻለ መጠን አንተን ለመርዳት ለማገዝ አጠገብህ መሆናችንን በዚሁ አጋጣሚ ላረጋግጥልህ እወዳለሁ። ዶክተሮች አብራችሁ እዚህ ሆስፒታል ላይ በጋራ እንዲህ ስትተጋገዙና በአንድ መድረክ ላይ እንዲህ አንድ ሆናችሁ ስትገናኙ ለኛ ከዛ የበለጠ ደስታ ስለሌለ በቀጣይ ደግሞ እዚህ ያላችሁትም ዶክተር ሱሌማንንም ጭምር ማህበረሰባችን ለሜዲካል ቱሪዝም ወደ ውጪ እየተሰቃየ የውጪ ምንዛሬ እየፈለገ ለመታከምና ብዙ የኩላሊት ንቅለ ተከላ የልብ እዚህ ሀገር ውስጥ ሊሰሩ የማይችሉትን ነገሮች ብዙ ወደ ውጪ እየሄዱ እየለመኑ የሚያደርጉት ስለሆነ እናንተ ደግሞ ግን ከተባበራችሁ ማቴሪያሉን ካሟላችሁ ውጪ ያለውን ዶክተሮችን እዚህ በመጋበዝ በፓርትነር በጋራ በመስራት የማህበረሰባችንም ችግርም መፍታትም ስለምትችሉ ይሄንን ለቀጣይ እናንተ እንደ አሳይመንት ወስዳችሁ ሼር እያደረጋችሁት ማህበረሰቡን እዚህ ማከም ስለሚቻል ይሄ እንግዲህ የእናንተ ነው። እኛም እንደ ድሬዳዋ አስተዳደር ይሄንን በጋራም ተደራጅታችሁም ቢሆንም ሌላም ቢሆንም በዚህ ልክ መታየት ይፈልጋል። በኢፍቱ ክሊኒክ ነው የምናውቀው። መጀመሪያ ሳቢያን ላይ ብዙ ሌላው ማህበረሰባችን ሲታመም አቅመ ደካማ ምንም ሳይኖራቸው ሁሉንም የተቸገሩትን ማህበረሰቦችንም ጭምር የሚያደርጋቸውን ድጋፍ አሁንም እንዳያቋርጥ በዚሁ አጋጣሚ ለማሳሰብ እፈልጋለሁ። ባለፉት ዓመታት መንግስታችን ለዚህ ዘርፍ ለጤና ዘርፍ ከፍተኛ ትኩረት ሰጥቶ ሲሰራ ቆይቷል። በተለይ የጤናን ፖሊሲ ከ31 ዓመት በኋላ በማሻሻል ጊዜውን የዋጀ የጤና ፖሊሲ ወደ ስራ አስገብተናል። ዛሬ በድሬዳዋ ከተማ ለስራ ይፋ የሆነው ይህ የኢፍቱ አጠቃላይ ሆስፒታል የፖሊሲያችን መገለጫ ነው ብል ማጋነን አይሆንም። ፖሊሲያችን ውስጥ 3 መሰረታዊ ጉዳዮችን አካተናል። አንዱ ከዚህ በፊት መከላከል ላይ ትኩረት ያደረገውን በተጨማሪነት ለአክሞ ማዳኑ ትኩረት ማድረግ አለብን ተብሎ በፖሊሲያችን ተጠቅሷል። አክሞ ማዳን ስንል ደግሞ ደረጃቸውን የጠበቁ ትላልቅ ሆስፒታሎች በሁሉም የሀገራችን ክፍል እንዲሰሩና ወደ ስራ እንዲገቡ ከማድረግ ጋር ተያይዞ የተቀመጠ ነው። ይሄኛውን የፖሊሲያችንን ትኩረት ያሟላ ነው። ሁለተኛው ደግሞ ፖሊሲያችን የተመላከተው የአገር ውስጥ ምርቶችን በማሻሻል በራሳችን ምርት ጤናችንን እንጠብቅ የሚል ነው። በቀጣይነት ለመስራት ከታቀደው ጋር ይህም በእጅጉ የተገናኘ ነው። ሶስተኛው ደግሞ ለግል ጤና ተቋማት ትኩረት እንስጥ በሚል በአግባቡ ፖሊሲያችን አመላክቷል። ስለዚህ ጤና በጋራ የሚሰራ መንግስትና ግል ተባብሮ የሚያመጣ ውጤት ከመሆኑ ጋር ተያይዞ በፖሊሲያችን ላይ ያመላከትነውን አቅም ያላቸው የሕክምና ተቋማት ይኖሩ የሚለውን ያሳየ ተቋም ነው። በመጨረሻው በፖሊሲያችን ያመላከትነው የሕክምና ቱሪዝም ሜዲካል ቱሪዝም የሚለውን ነው። የሕክምና ቱሪዝም በአግባቡ ከተገበረን
ማህበረሰባችንን ጤናማ ማድረግ ብቻም ሳይሆን ከጎረቤት ሀገራት የጤናን አገልግሎት ለመፈለግ የሚመጡ ሌሎች ሀገር ዜጎችን የምናስተናግድ የሀገራችንን አቅም የምናሳይበት እንዲሁም ደግሞ የኢኮኖሚ ትርፍን የምናገኝበት ኢትዮጵያ በአፍሪካ በተለይ ደግሞ በምስራቅ አፍሪካ ላይ ትልቅ የምትታወቅበት ዘርፍ ከመሆኑ የተነሳ ትላልቅ ስራዎች ተጀምሯል። በድሬዳዋ ይሄ ተቋም የሜዲካል ቱሪዝምን ግብ የሚያሳካ እንደሆነ በደንብ መረዳት ችያለሁ። የዚህ ተቋም ጅምርና ቀጣይ ሳቢዎች በእርግጥም ድሬዳዋ አስተዳደራችን በምስራቁ የሀገራችን ክፍል የጤና ቱሪዝም ሜዲካል ቱሪዝምን እውን የምታደርግ እንዲሁም ደግሞ የተሻለ የጤና አገልግሎት የምታቀርብ ዜጎች ወደ አዲስ አበባ ሆነ ሌላ ቦታ ሳይሄድ ሙሉ አገልግሎት የሚያገኙበት ከተማ እንደሆነች ምንም አልጠራጠርም። ለዚህ ደግሞ ኢፍቱ አጠቃላይ ሆስፒታል ከፍተኛ ግብዓት ስለሚሰጥ እንድታመሰግኑም ጭምር እፈልጋለሁ። ይህም ብዬ ይህ ተቋም መረጃ እንዳለን እንግዲህ ኢንፍራስትራክቸሩን በደንብ አይተናል። ክቡር ከንቲባ እንደገለጹት እንዲህ አይነት በትልቅ ካፒታል የተሰራ ተቋም በሀገራችን ላይ በጣም ውስን ናቸው። ያ ብቻም ሳይሆን ደግሞ በውስጡ ሲቲ ስካን፣ ኤምአርአይ እና የተደራጀ ላቦራቶሪ ሲስተም ያለው ነው። ሙሉ በሙሉ በዲጂታል ስርዓት አገልግሎት የሚሰጥ ነው። በርካታ ስፔሻሊስቶችን ሰብ ስፔሻሊስቶችን ያቀፈ ባለሙያዎችን ይዟል። ይህ ለሀገራችን ትልቅ ተስፋ ነው። እንደ ሀገርም የተቀመጠውን የጤና ቱሪዝም አቅጣጫ በድሬዳዋ አስተዳደር እንደውም ቀድመን የጤና ቱሪዝሙ ከመባሉ በፊት እንደ ድሬዳዋ አስተዳደር ያሉን የግልም የመንግስት ሴክተሮችም ከአጎራባች ሀገራትና ከአልፎም ተርፎ ከመካከለኛው ምስራቅ ሀገራት የሚመጡ በርካታ ተካሚዎችን እያስተናገድን ዳታዎችን እያየን ለሜዲካል ቱሪዝሙ እርሾ የሚሆን ነገር እንዳለ ተገንዝበን የግሉን ሴክተር በማበረታታትና በቀጣይም በፐብሊክ ፕራይቬት ፓርትነርሺፕ በርካታ ስራዎችን ለመስራት ከኢፌዴሪ ጤና ሚኒስቴር ጋር በምክክር ላይ እንገኛለን። ይህ በዛሬው ዕለት የተከፈተው የኢፍቱ ጠቅላላ ሆስፒታል ማህበረሰባችን ጥራት ያለው ተደራሽ የሆነ የጤና አገልግሎት ለማግኘት ብዙም ርቀት ሳይሄድ በዚሁ በድሬዳዋችን በመንግስትና በግል ጤና ተቋማት አጋዥነት መፍትሄ ስለሚያገኝ ከከፍተኛ እንግልት ይላቀቃል ብለን እናስባለን። ሆስፒታላችን ተሰርቶ ለማለቅ 4 ዓመት የፈጀ ሲሆን ያስፈለገውም የካፒታል መጠን 2.5 ቢሊዮን ብር ነው። ኢፍቱ ማለት ብርሃን ማለት ነው። እንደ ስሙም ሆስፒታላችን ለምስራቁ ኢትዮጵያ ሕዝብ የጤና ብርሃን ይዞ መጥቷል። ተቋማችን ከወረቀት ነፃ በሆነ መልኩ በዲጂታል ቴክኖሎጂ የታገዘ ዘመናዊ የቴክኖሎጂ ስርዓት የሚመራ ሆስፒታል ነው።